በምድር ላይ ለመጀመሪያ ጊዜ አላህን ለማምለክ የተገነባውን ስፍራ ቃሉ በረከትም ሰላምም መንገድም ሆኖ እስከ የውመል ቂያማ ድረስ ይቀጥላል ማለት ነው። ከነቢዩላህ ኢብራሂም በፊት መላእክት ያንን መሰረት እንደጣሉት ይነገራል። በነቢዩላህ ኑህ ጊዜ በተከሰተው ጎርፍ ምክንያት ይህ ካባ ፈርሶ ነበረ። በካ ማለት የቋንቋ ተርጓሚዎች ምን ይላሉ? ቡካ ከሚለው ነው የመጣው ይላሉ። 70,000 መላእክቶች በየቀኑ ይዘይሩታል። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ሰላም አለይኩም ወራህመቱላሂ ወበረካቱ። በምድር ላይ ለመጀመሪያ ጊዜ አላህን ለማምለክ የተገነባውን ስፍራ ቃሉ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይላል፣ ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይለዋል። ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩክና ለዓለማት ሁሉ መመሪያ ሲሆን ያ በበካ ወይም በመካ ያለው ነው ብሎ አላህ ይላል ማለት ነው። ይህ በካ የሚለው የመካ ሌላ ስሟ ነው። በካ ማለት የቋንቋ ተርጓሚዎች ምን ይላሉ? ቡካ ከሚለው ነው የመጣው ይላሉ። ማልቀስ ወይም ደግሞ ማንባት ማለት ነው። ማንም ሰው እዛ ሲሄድ ሀያል ሊሆን ይችላል፣ ብዙ ነገሮችን ይሰራ ሊሆን ይችላል፣ ግን እዛ ሲሄድ ሀምብል ያደርገዋል ማለት ነው። ሌላው ሁለተኛው ደግሞ የሚሉት ምንድን ነው? ቡካ ማለት ወይም ደግሞ መሰብሰብ ማለት ነው ይላሉ። እዛ አካባቢ ሰዎች ስለሚሰበሰቡ ቡካ የሚለውን ቃል ሰጡት ማለት ነው። ከነቢዩላህ ኢብራሂም በፊት መላእክት ያንን መሰረት እንደጣሉት ይነገራል። አንዳንዶቹ ደግሞ የሚሉት ነቢዩላህ አደም ናቸው የጣሉት ብለው ይላሉ ማለት ነው። አላህ አደምን ወደ ምድር ሲያወርደው መላእክት በሰማይ ላይ በይተል ማእሙር እንዳላቸው ሁሉ በምድር ላይ አላህ ይህን ስፍራ ሰጠው ማለት ነው። ይህ በይተል ማእሙር የሚባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው 70,000 መላእክቶች በየቀኑ ይዘይሩታል። ነገር ግን እነዛ 70,000 መላእክቶች አንዴ እንጂ ተራ የሚደርሳቸው እስከ የውመል ቂያማ ድረስ ተራ አይደርሳቸውም ብለው ይላሉ ማለት ነው። አላህ ሱብሓነሁ ወተዓላ ምን ያህል መላእክቶች እንዳሉት እንመለከታለን ማለት ነው። በየቀኑ 70,000 ዛሬ ነገ ትናንት በየቀኑ 70,000 ይዘይሩታል። ከዛ ግን ተራ አይደርሳቸውም ማለት ነው። ልክ እንደዛ አይነት አምልኮ ስፍራ አላህ ሱብሓነሁ ወተዓላ በምድር ላይ መካን አደረገ ማለት ነው። ይህ ካዕባ ያው መላእክቶች ናቸው መሰረቱን የጣሉት ወይ ደግሞ ነቢዩላህ አደም ናቸው ብለናል። ከዛ በኋላ በነቢዩላህ ኑህ ጊዜ በተከሰተው ጎርፍ ምክንያት ይህ ካዕባ ፈርሶ ነበረ። ከዛ በኋላ አላህ ሱብሓነሁ ወተዓላ ነቢዩላህ ኢብራሂምን እንዲገነቡት አዘዛቸው ማለት ነው። በቁርአን ላይ ምን ይላል? ወኢዝ የርፈዑ ኢብራሂሙል ቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም። ኢብራሂምና ኢስማኤል ጌታችን ሆይ ከኛ ተቀበል አንተ ሰሚውና አዋቂው አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውስ ይላቸዋል። ከፍ ባደረጉ ጊዜ መጀመሪያም መሰረት እንደነበረው ያሳየናል ማለት ነው። ስለዚህ አላህ ነቢዩላህ ኢብራሂምን አዛቸውና ይህንን ካዕባ መልሰው ገነቡት ማለት ነው። ይህም ስፍራ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዳለው ሙባረከን ወሁደን ሊልዓለሚን እንዳለው በረከትም ሰላምም መንገድም ሆኖ እስከ የውመል ቂያማ ድረስ ይቀጥላል ማለት ነው። ይህ የ30 ቀን የሀጅ ጉዟችን ክፍል 1 ነው። በቀጣይ ክፍል እንገናኝ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ